ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 22 2018 ዓ.ም በዛሬው የመረጃ ሰዓታችን ትናንት በወሊሶ ቤተክርስቲያን ውስጥ የተፈጠረው ግርግርን በተመለከተ፣ በአምቦ ነዋሪዎች ላይ ግፍ ሲፈጽሙ የነበሩ 120 የተሰኙ የወንጀል ቡድን ላይ የተመሰረተው ክስ አሁናዊ መረጃን፣ ኢራን ከቻይና ስላስገባቻቸው አዳዲስ የአየር መቃወሚያዎች፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በወሊሶ ማርያም ገዳም የሚገኘውና በታሪካዊነቱ የሚታወቀው የብፁዕ ቅዱስ አቡነ ዲዮስቆሮስ ቤተ መቅደስ ይፍረስና በቦታው ላይ የንግድ ሱቆች ይገንቡበት በሚል በገዳሙ የልማት ኮሚቴ የተወሰነው ውሳኔ በምዕመናኑና በኮሚቴው መካከል ከፍተኛ ግጭትና ተቃውሞ ማስነሳቱ ተገለጸ። ይህ ውዝግብ ትናንት ከቅዳሴ በኋላ ኮሚቴው ማፍረስ በመጀመሩ ምክንያት በቤተ ክርስቲያኑ ግቢ ውስጥ ትልቅ ግርግርና ግብግብ እንዲፈጠር ምክንያት ሆኗል። ይህ ታሪካዊ ቤተ መቅደስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ ትልቅ መንፈሳዊና ታሪካዊ ስፍራ የሚሰጠው ቦታ ነው። ብፁዕ ቅዱስ አቡነ ዲዮስቆሮስ ግንቦት 30 1979 በመንበረ ጸባዖት ቅድስት ሥላሴ ካቴድራል በብፁዕ ቅዱስ አቡነ ተክለ ሃይማኖት ርዕሰ ሊቃነ ጳጳሳት እጅ ኤጲስቆጶስ ሆነው ከተሾሙ በኋላ የጨቦና ጉራጌ አውራጃን ለ10 ዓመታት ያህል በከፍተኛ መንፈሳዊ ተጋድሎ ያገለገሉ አባት ነበሩ። የቤተ መቅደሱ አመሰራረትም እጅግ አስደናቂ ታሪክ ያለው ነው። ብፁዕነታቸው በአገልግሎታቸው ወቅት የአንድን ጀርመናዊ አምባሳደር ባለቤት ከነበረባት ሊድን ከማይችል አስቸጋሪ ሕመም በአምላክ ኃይል አጥምቀው በመፈወሳቸው ሴትየዋና አምባሳደሩ በደስታ ተሞልተው ለመንቀሳቀሻ የሆናቸው ዘንድ መርቸዲስ መኪና በስጦታ አበርክተውላቸው ነበር። ለልማትና ለቤተ ክርስቲያን እድገት ቀናኢ የነበሩት አቡነ ዲዮስቆሮስ ግን ስጦታ ሰጪዎችን በማስፈቀድ መኪናውን በመሸጥ ይህንን ታሪካዊ ቤተ መቅደስ አሰርተዋል። በ1989 ዓመተ ምህረት ከዚህ ዓለም በሞት ሲለዩም በወቅቱ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ጳውሎስ እና ሌሎች ሊቃነ ጳጳሳት በተገኙበት ስርዓተ ቀብራቸው በዚህ በገነቡት ቤተ መቅደስ ውስጥ ተፈጽሞ አጽማቸው እዚያው እንዲያርፍ ተደርጓል። የቤተ ክርስቲያኑ ምዕመናንና የአካባቢው ወጣቶች ይህ ቦታ ታሪካዊ ቅርስ በመሆኑ አይፍረስ የሚል አቋም ይዘው ቢከራከሩም የልማት ኮሚቴው የምዕመናኑን ጥያቄ ወደ ጎን በማለት እርምጃ መውሰዱ ተገልጿል። ይባስ ብሎም ከባህልም ሆነ ከእምነት ስርዓት ባፈነገጠ መልኩ በሌሊት 6 ሰዓት ላይ አግባብነትና ክህነት በሌላቸው አካላት አማካኝነት የአቡነ ዲዮስቆሮስ አጽም ተቆፍሮ እንዲወጣና ቦታው እንዲቀየር መደረጉ ምዕመናኑን እጅግ አሳዝኗል። በተጨማሪም ኮሚቴው መጀመሪያ ላይ መቅደሱ ውበት የለውም በሚል ያቀረበው መከራከሪያ በመቀየር ታሪካዊ ቦታን አፍርሶ የሸቀጥ ሱቆችን ለመስራት ማቀዱን ግልጽ አድርጓል። የወሊሶ ወጣቶችና ምዕመናን ከኮሚቴው ጋር ለመወያየት ያቀረቡት ጥያቄ ኮሚቴው ውድቅ ማድረጉም ተጠቁሟል። እንደ ሸገር ጆርናል የመረጃ ምንጮች ኮሚቴው ከምዕመናኑ ፍላጎት በተቃራኒ ነገሩን ወደ ወጣቶቹ ለማዞርና ወጣቶቹን ከመንግስት የኮሪደር ልማት እቅድን እንደሚቃወሙ አስመስሎ ከመንግስት ጋር ለማጋጨት ሴራ መሸረቡም ተገልጿል። በዚህም ምክንያት ትናንት የተወሰኑ ወጣቶች እንዲታሰሩም ተደርጓል። ነገር ግን ወጣቶቹና ምዕመናኑ በበኩላቸው የመንግስትን የኮሪደር ልማት እቅድ በፍጹም እንደማይቃወሙና አካባቢን ማልማት ተገቢ መሆኑን እንደሚረዱ ገልጸዋል። ይልቁንም የመንግስትን የልማት እቅድ አካባቢን ማልማት መሆኑን በማስታወስ የአቡነ ዲዮስቆሮስ ታሪካዊ መቅደስ ከሚፈርስና ከሚጠፋ ይልቅ ከአዲሱ የኮሪደር ልማት ጋር በሚጣጣም መልኩ በአዲስ ዲዛይን ታድሶ እንዲለማ ጥያቄ ማቅረባቸውን ተናግረዋል። ሆኖም ይህ የበሰለ የምዕመናን ጥያቄ በጥቂት ግትር የኮሚቴ አባላት ተቀባይነት ሳያገኝ ቀርቷል። ይህ በወሊሶ ማርያም ገዳም የተከሰተው ሁኔታ በምዕመናን ዘንድ በርካታ ጥያቄዎችን አስነስቷል። ሁልጊዜ ለቤተ ክርስቲያን አጀንዳዎች እየተፈጠሩ ሰላማዊ ውይይቶችን ከማድረግ ይልቅ የአምልኮ ቦታዎችን ወደ ጸብና ክርክር ለመቀየር የሚደረገው ጥረት ለምን እንደሆነና የመወያየትና የመመካከር ጥያቄዎችን ለምን ተገቢውን ምላሽ እንደማያገኙ የብዙዎች ጥያቄ ሆኗል። የቤተ ክርስቲያንን ታሪካዊና መንፈሳዊ ቅርሶች ከመጠበቅ ይልቅ ፍላጎትን በኃይልና በግርግር ለማስፈጸም የሚደረገው አካሄድ በአስቸኳይ ቆሞ በሰላማዊ ውይይት መፍትሄ ሊበጅለት እንደሚገባ ምዕመናኑ ጥሪ እያቀረቡ ነው። በምዕራብ ሸዋ ዞን አምቦ ከተማ ውስጥ 120 በሚል መጠሪያ በህገወጥ መንገድ ተደራጅተው በመንቀሳቀስ ማህበረሰቡን ሲያሸብሩና ሰላማዊ ዜጎችን ሲያሰቃዩ የነበሩ 13 ግለሰቦች የምዕራብ ሸዋ ዞን አቃቤ ህግ አጠቃላይ 26 ተደራራቢ የወንጀል ክሶችን መመስረቱን ይፋ አድርጓል። ይህ የህግ ሂደት የተጀመረው ከወራት በፊት በከተማዋ ውስጥ አንድን ግለሰብ በአሰቃቂ ሁኔታ ሲደበድቡ የሚያሳይ ቪዲዮ በማህበራዊ ሚዲያ በስፋት መሰራጨቱን ተከትሎ ነው። የሰው ልጅ በዚህ መልኩ ኢሰብአዊ በሆነ መንገድ መደብደቡን ያየው
ህዝብ ከፍተኛ ቁጣ ማሰማቱና አጥፊዎችን ለህግ ቀርበው ፍትህ እንዲሰጥ መጠየቁን ተከትሎ የተወሰደው እርምጃ ፍሬ ማፍራት ጀምሯል። ድርጊቱ በአምቦ ከተማ መፈጸሙ ከተረጋገጠ በኋላ በመጀመሪያዎቹ ቀናት ከፖሊስ በኩል ፈጣን ማብራሪያ ባለመሰጠቱ በህዝቡ ዘንድ ቁጣን ይበልጥ አበርትቶ ነበረ። ሆኖም የጸጥታ አካላት ባደረጉት ጥብቅ ክትትልና የህብረተሰቡ ጥቆማ መሰረት በማድረግ የቡድኑ አባላት በቁጥጥር ስር መዋል ተችሏል። የቡድኑ አስተባባሪ እንደሆነ የሚነገርለት ካሳዬ ቀነኒሳን ጨምሮ ታከለ ዳሮ፣ አብዲሳ ጉደታ፣ ቶኩማ ካባ እና ገመቹ ጅራታ በተቀናጀ ኦፕሬሽን በአዲስ አበባ ቃሊቲ መናኸሪያ መያዛቸው ይታወሳል። መጀመሪያ ላይ ጥቂት ተጠርጣሪዎች አምልጦ የነበረ ቢሆንም በህዝብና በፖሊስ ትብብር አብዛኞቹ ተይዘው በከተማ ፖሊስ መምሪያ ሰፊ የምርመራ መዝገብ ተከፍቶባቸዋል። ምርመራው ተጠናቆ ወደ ህግ ሂደት በተሸጋገረው የአቃቤ ህግ የክስ መዝገብ መሰረት 13ቱ ተከሳሾች በቡድን በመደራጀት አደገኛ ወንጀል ድርጊቶችን በነዋሪዎች ላይ ፈጽመዋል። መደበኛ ክስ የተመሰረተባቸው አለቃቸው ካሳዬ ቀነኒሳን ጨምሮ 13 ግለሰቦች ናቸው። ከነዚህም ውስጥ ብርሃኑ ወንድሙና ነሞማ ጉደታ በሌሉበት ክስ የተመሰረተባቸው ሲሆን እነዚህ ግለሰቦች ሰዎችን በስልክ በመከታተል በተለያዩ ግሮሰሪዎች ውስጥ በማፈን በሚያሳዝን ሁኔታ በማሰቃየትና በመደብደብ ወንጀል ተከሰዋል። ከዚህም አልፎ ድርጊታቸውን በተንቀሳቃሽ ምስል በመቅረጽ ተጎጂዎችን በማስፈራራት ከፍተኛ ገንዘብ በመቀበል እንዲሁም ንብረትን በማውደምና በመዝረፍ አስከፊ ወንጀል መፈጸማቸው በክሱ ተብራርቷል። ይህ ድርጊታቸውን በከተማዋ ነዋሪዎች ዘንድ ከፍተኛ የሆነ የደህንነት ስጋት ፈጥሮ እንደነበረ ተገልጿል። ከማሰቃየትና ከዘረፋ ወንጀል በተጨማሪ የቡድኑ መሪ የሆነው አንደኛ ተከሳሽ ካሳዬ ቀነኒሳ በተጨማሪ ወንጀል ተከሶ ይገኛል። ይህም በአምቦ ከተማ ውስጥ 10,000 ካሬ ሜትር የሚጠጋ ሰፊ መሬት ይዞታን በህገወጥ መንገድ በኃይል በመያዝ ህገወጥ ግንባታን በማካሄድ እንዲሁም የሌሎችን ንብረት በጉልበት በመውሰድ የተከሰሰ መሆኑም ተመላክቷል። በአሁኑ ወቅት ጉዳዩን እየተመለከተ የሚገኘው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ችሎት ከተከሳሾቹ የቀረበውን የክስ መቃወሚያ አዳምጧል። ፍርድ ቤቱ የግራ ቀኙን ክርክር መርምሮ ተገቢውን የህግ ብይን ለመስጠት ለነሐሴ 4 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። ይህ ሂደት ፍትህ ፈላጊ የአምቦ ከተማ ነዋሪዎችና መላውን የሀገሪቱን ህዝብ እፎይታ የሚሰጥ እንደሚሆን ይጠበቃል። ኢራን ከመቼውም ጊዜ በበለጠ የአየር መከላከያ አቅሟን ለማሳደግ የሚያስችላትን ግዙፍ ወታደራዊ ስምምነት መፈጸሟን ለጉዳዩ ቅርበት ያላቸው ታማኝ ምንጮች አረጋግጠዋል። ቴህራን በሳምንታት ጊዜ ውስጥ ብቻ እስከ 400 የሚደርሱ እና በትከሻ ላይ ተደርገው የሚተኮሱ ዘመናዊ የአየር መቃወሚያ ሚሳኤሎችን እንደምትረከብ ሮይተርስ በዘገባው አስነብቧል። ከ60 እስከ 70 ሚሊዮን የአሜሪካ ዶላር ወጪ እንደተደረገበት የተገመተው ይህ ወታደራዊ ግዢ ከአሜሪካና እስራኤል ጋር ከፍተኛ ጦርነት ውስጥ የምትገኘው የኢራንን ጦር የመከላከል አቅም በከፍተኛ ደረጃ ዳግም ያጠናክረዋል ተብሎ ታምኖበታል። አሜሪካና እስራኤል በኢራን ወታደራዊ ይዞታዎች ላይ ተከታታይ ጥቃቶችን ከከፈቱ ወዲህ ቴህራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይህ እርምጃ የመጀመሪያ ነው። ቴህራን በቅርቡ በደረሰባት ተደጋጋሚ የአየር ላይ ድብደባ ቁልፍ ወታደራዊ ካምፖቿንና ስትራቴጂካዊ መሰረተ ልማቶች በሚፈለገው ልክ መከላከል ሳትችል መቅረቷ ይታወሳል። መረጃዎች እንደሚያመለክቱት ኢራን ከቻይና የገዛችው እነዚህ በሰው ኃይል በቀላሉ የሚንቀሳቀሱ የአየር መከላከያ ስርዓቶች በቻይና የተመረቱት QW-12 እና FN-16 የተሰኙ እጅግ ዘመናዊ ሚሳይሎችን ያካትታሉ ተብሏል። የኢራን የውጭ ጉዳይ ሚኒስቴር ስለዚህ ግዢ እስካሁን የሰጠው ይፋዊ ማረጋገጫ ባይኖርም የቻይና የውጭ ጉዳይ ሚኒስቴር በበኩሉ ዘገባዎቹ ሙሉ በሙሉ መሰረተ ቢስ ናቸው ሲል አስተባብሏል። በሌላ በኩል በመካከለኛው ምስራቅ ወታደራዊ ውጥረቱ ማክተሚያ ያላገኘ ይመስላል። ኢራን በቀጠናው በሚገኘው የአሜሪካ ወታደራዊ ጦር ሰፈሮች ላይ ድንገተኛ የባላስቲክ ሚሳኤል ጥቃት መክፈቷ አሜሪካ አስታውቃለች። ጥቃቱ ማክሰኞ ምሽት የተፈጸመ ቢሆንም የአሜሪካ ማዕከላዊ ዕዝ ሁሉም ሚሳኤሎች ኢላማቸውን ከመምታታቸው በፊት ውጤታማ በሆነ መልኩ ማክሸፍ መቻሉን አረጋግጧል። እዙ ጥቃቱ የተፈጸመበትን ትክክለኛ ቦታ በግልጽ ባያስታውቅም ይህ ድርጊት በሁለቱ ሀገራት መካከል ለ3 ቀናት ያህል ተቋርጦ የነበረውን ውጊያ ዳግም ሊያቀጣጥለው ይችላል የሚል ከፍተኛ ስጋትን ፈጥሯል። ይህንኑ ተከትሎ የአሜሪካ ጦርና የሳውዲ አረቢያ ኃይሎች በጋራ በመሆን በምስራቃዊ ኢራቅ በሚገኘው የኢራን ደጋፊ ታጣቂዎች ላይ የአየር ጥቃት ፈጽመዋል። የዓለማችን ቁልፍ የነዳጅ ማስተላለፊያ በሆነው በሆርሙዝ ሰርጥ ዙሪያ የፖለቲካ ትኩሳቱም ቀጥሏል። ኢራን የሆርሙዝን ሰርጥ በጋራ ለማስተዳደር ኦማን ያቀረበችውን እቅድ የሉዓላዊነት መብቴን ይጋፋል በማለት ውድቅ አድርጋለች። ምንም እንኳን በጦር ሜዳ ውጥረቶች ቢበራከቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር እጅግ ወዳጅነት የተሞላበት ድርድሮች እየተካሄዱ መሆኑን ተናግረዋል። በፕሬዝዳንታዊ አውሮፕላን ውስጥ ሆነው ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ አንዳች መልካም ሰላማዊ መፍትሄ ሊመጣ የሚችልበት ጥሩ እድል እንዳለ ጠቁመዋል። ሌላኛው የሰሞኑ መነጋገሪያ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ያልተጠበቀ ዲፕሎማሲያዊ ፍጥጫ ነው። የአሜሪካ
ልዑክ የፈረንሳይ ተወካይ በስብሰባ ላይ ያደረጉትን ንግግር በመቃወም አዳራሹን ረግጠው ወጥተዋል። ይህ ውዝግብ መነሻው አሜሪካ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነርን የስልጣን ዘመን ለማራዘም የተሰጠው ድምጽ ላይ ከሰሜን ኮሪያና ሩሲያ ጋራ በመሆን ተቃውሟን በማሰማቷ ነው። ፈረንሳይ አሜሪካ ከአምባገነን መንግስታት ጋራ በማነጻጸር ዋሽንግተን ከእንግዲህ የሰብአዊ መብት ምልክቶች አይደለችም ማለቱ ሁኔታውን ይበልጥ አባብሶታል። የአሜሪካ አምባሳደር ዳን ነገሬ በበኩላቸው ፈረንሳይ ይህንን አክብሮት የጎደለው ንግግሯን ውድቅ እስከምታደርግ ድረስ ተመሳሳይ ተቃውሞ ማሰማታቸውን እንደሚቀጥሉ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን ለዛሬ ሰነዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።